እዚህ የኛ የአበሻ ባህሪ ነው። አንዱ አዋጥቶት ካየ ከጎኑ ሳምቡሳ መሸጥ ይጀምራል። እንጀራ መሸጥ አንዷ ከጀመረች እና ገበያ ካየ ያኛውን በነጋታው ሰፌዱን ይዞ እንጀራውን ይዞ ቁጭ ይላል። ይህ የኛ የአበሻ ምቀኝነት ባህሪያችን ነው። ከጎንሽ ምስጎንሽ ሻይ ቢሸጡስ አንቺ ሹን ራሱ ይዘው ከሚመጡ ከዛ እንደዛ እያለ ተደረደሩ። አንቺ በዙ። ከዛ ሲበዛ አየሬ ትንሽ ያዛረገ ማለት ነው። አንቺ ጋር ወረፋ ጠብቆ ከሚገዛ ይሄድልሻል ወደዚህ። ከዛ እያለ በቃ እየከበደ ይመጣ ማለት በቃ ከአቅሜ በላይ የሆነ ሁሉ አስቢው። እሱ ከእኔ ስር ያግዘኝ እንጂ አንቺ ሴት ሆነሽ ለብቻሽ የቤት ኪራይ ከፍለሽ የትምህርት ቤት ከፍለሽ አስቤዛ አድርገሽ አይከብድም? ብቻ ታግያለሁ። በዚህ መሀል ደግሞ ልብስ ማጠባ ካገኘው ቤታችን አስፋልት ዳር ነው እና ሹፌሮች ክፍለ ሀገር ምናምን ቆይተው ሲመጡ ልብስ ያሳጥባሉ። የእነሱን ሁሉ ልብስ ካገኘው አልምርም፣ አጥባለሁ። በቃ ስራ የተባለ አልመርጥም። ቦለቄ ቤትም እንደዚህ ቦታ አለ ለቀማ አለ ምናምን ከተባለ አንደኛ እኔ ነኝ የምገኘው። ቀበሌም ደግሞ እንደዚህ ድርጅት እርዳታ መጣ ምናምን ሲባል አንደኛ እኔ ነኝ የምመዘገበው። አያመልጠኝም እንደዚህ አይነት ነገር። በቃ ለቤቴ በጣም ጎበዝ ነኝ፣ እሮጣለሁ። ከዛ እንደዛ ታገልኩና በቃ ወደ ውጭ መሄድ እንዳለብኝ ራሴን አሰብኩ። ይህንን ነገር እሱ አይፈቅድም፣ አይፈልግም። እሱ ታግለንም ቢሆን እንዲሁ እንኑር ነው የሚለኝ። እኔ ደግሞ በቃ ካቅም በላይ ሆነና ፕሮሰስ ጀመር። የአጎቴ ልጅ ነበረች ባህሬን እና እሷን አማከርኳት። ማውራት ሲጀምር በቃ ሁሌ ችግር ሳወራባት ለምን መጥተሽ አሰሪም አለችኝ። እሷን ስጨቀጭቃት መጥተሽ እንደኛ ስሪና ከዛ እንትን በይ አለችኝ። እሺ ብዬ አስጀምሪኝ አልኳት። ከዛ ፕሮሰስ አስጀመረችኝ። መጥቼ እንድከፍላት ማለት ነው። ከዛ በካምፓኒ አመጣችኝ። በካምፓኒ ብዬ ምናምን መጣ። ስመጣ የሚገርምሽ ተደብቄ ነው የመጣሁት። አልነገርኩትም፣ ምክንያቱም ያስቀረኛል። ከዛ ልጆቹን ቤተሰብ ጋር ማለት እሱ ሊያቀተው ይችላል። ይሄ የሚጥለውን በሽታ ምናምን ስላለበት አንድ ቤት እየኖራችሁ እንዴት ተደብቀዋል? እንዴት አልገባኝሽ። ፕሮሰስ ውስጥ ያልኩ የበረራ ሁለት ግን ማወቁ አይቀርም። ጠፍቼ ነው የመጣሁት። እሱ ስራ ወጥቶ ዓመትሽ ጀምሮ የመጥፋት አመል አለብሽ። ከአክስትሽ ቤት ትጠፊ ነበርሽ እና ጠፍቼብን ነው። ከዛ ፕሮሰሱን ደግሞ ማለት አያውቅም። አንደኛ ነገር ደግሞ ያልነገርኩሽ ትምህርትም አልተማርም ማለት እኔ አሁን ለምሳሌ የማወራውን ነገር ምናምን አያውቅም። እኔ አሁን ይሄ እንደዚህ ብለው ልሸውደው ይችላል። ስለተማረ በቀላሉ ይሸወዳል። እንደገና ደግሞ የሚጥል በሽታ ስላለበት ልጆቹን ለብቻው ማሳደግ አይችልም፣ ድንገት ስለሚጥለው። ተጨርስና ወደ ሰዓዲ ነው የምንቀጥለው። ሌሎቹ ይጠብቃሉ። አስተማሪ ታሪክ ስለሆነ ሌሎቹ ይጠብቃሉ። ወደ ሰዓዲ ነው ሄደ። አንዴ ጨርሳለች። እሺ ጨርሳለሁ እንጀምር ነበረ። ልጆቹን ወደ ቤተሰቦች ቤት ልትወስጂ ያሰብሽ? አጎቴ ነበረና አጎቴን እምቢ ብሎ በስቃይ ለምኜ ተንበርክኬ አልቅሼ ያሳምኘው እንትን አለኝ። እሺ አለኝ፣ ፈቀደልኝ። ከዛ እሱ ጋር አድርጊያቸው ወደዚህ ጠፍቼበት መጣው ማለት ነው። ከዛ ከመጣው በኋላ ያለ ልጆቼ እሷንም አጥቼ ልጆቼንም አጥቼ አልኖርም ብሎ ቤተሰቦቼ ጋር እየሄደ መረበሽ ጀመረ። እሷስ እሺ አንድ ሄደች፣ ልጆቼ ግን ትስጠኝ፣ አሳድጋለሁ፣ እንደፈለግኩ አድርጌ አሳድጋለሁ፣ ትስጠኛለን። ከዛ ቤተሰብ ተጨነቀ። እንስጠው ወይስ ምን እናድርግ? አስቸገረን። ጠዋት ማታ እየመጣ እየረበሸ ነው ሲባል በቃ አማራጭ እዚህ ሰላም አጣው።
ጓዳና ሳሎን ሰጡት። እዛ ገባ። ሁሉም እህቶቹም ወንድሞቹም አግብተው ሰርተው እየኖሩ ነው። ከዛ ያንን ስሰማ ልቤ ተረጋጋ። ከዛ የመጣሁበትን እዳ ለቤተሰቦቼ ከፈል ጨረሱ እና አሁን ከመጣሁ 2 ዓመት በየወሩ እኔን ነው የሚጠብቀው። ይሄ ምንድን ነው የልጆቹ 2ቱም ልጆች ትምህርት ቤት ገብተዋል እና የልጆቹም ትምህርት ቤት ከእኔ ነው። እሱ የመጥፋት አመልሽ ግን አረብ ሀገር መተሽ አልጠፋሽም? ኖ ሀሳብ የለም እና ባህሬን አይደል እንዲሄድሽው? ኖ እኔ ሳውዲ ነኝ። ባህሬንማ ቤት አክስቴና የአጎቴ ልጅ ነው ያሉት። ሳውዲ 900 ሪያል ደግሞ ትንሽ ነው። ትንሽ መጀመሪያ ስመጣ ቋንቋ አላውቅም አቡና ስለማላውቅ እንደዛ ተባለ። ትፈርመሻል አሉ። የፈረምኩበትን ወረቀት አሳይተኝ። ስለዚህ ምንም መከራከር አልችልም እና 900 ብር ትንሽ ነው በጣም። 2 ዓመት እንደዛ ነው ያገለገልኩት እና ያቺ 900 ብር በቃ ሁሉን ነገር የሚደረገው ከእኔ ነው የሚጠበቀው። እሱ የሚያደርገው ሌሊት ተነስቶ ከእንቅልፉ ተነስቶ ምሳ ማነው የሚበሉትን አብልቶ ዩኒፎርም አልብሶ ትምህርት ቤት አድርሶ ያመጣል። የቤቱን ልብሳቸውን ያጥባል። ሰራተኛ ይቀጠር ሲባል እምቢ አለ። ራሴ ያደርጋል። አይፈልግም። እንኳን ሰራተኛ እናትና አባቱን አያምንም። ልጆቹን ለእናት ለአባቱ ደራብር አይወጣም። በጣም የሚሳሳው እና እሱ የቤቱን ስራ ከበሬ ያደርጋል። እኔ ደግሞ የእንትኑን ሸፍናለሁ። እና ልጄ ትልቁ ልጄ ጎበዝ ተማሪ ነበር፣ አስተዋይ ነበረ እና ማስጠናውም እኔ ያው እሱ አልተማረም ብዬሻለሁ። ማስጠናውም እኔ ነበርኩኝ እና አሁን ቀንሷል። ትምህርትም እስከዚህም አይደለም እና በቃ ስለኔ ብቻ ነው የሚያስበው። በቃ መቼ ነው የምትመጪው? መቼ ነው የምትመጪው? አንድ ቀን እንደዚህ ያለኝ አቡ የእውነት ልቤን ነው የነካኝ። በፊት እኮ ጠዋት አባቴ ሲያደርሰኝ ከሰዓት አንቺ ታመጪኛለሽ። አሁን ግን ትምህርት ቤት ጓደኞቼ እናት የለህም እንዴ? አባት ብቻ ነው የሚያደርስህም የሚያመጣህም፣ እናት የለህም ወይ ብለው ሲሉኝ አለች ውጪ ናት አልኳቸው። ውጪ ናት ስላ የቀረኝ እሺ እመጣለሁ ምናምን እለዋለሁ እና በቃ ቴንሽን አደረገኝ ልጁ ማለት ነው። ማለት ልጄ በጣም አሳሰበኝ። እኔ ያሰብኩት በቃ 5 ዓመትም ሆነ 6 ዓመትም ሰርቼ የራሴ የሆነ ነገር ይዤ ገብቼ ለልጆቼ ሆናለሁ ነበር ያሰብኩት። አሁን ግን ያላሰብኩትን እንዳስብ አደረገኝ። ልጄ ማለት ሄጄ ሊያው እና በሀሳብ ይሄዳል እየተጫወተ ምናምን። እናንተ ቁጥር የት ሀገር ነው? ምንድን ነው ፕላስ 996 የሚባል ቁጥር አለ እንዴ? የሳውዲ ነው 96 ኖ እና ፕላስ 99 እኮ ነው። 96 አይ ቲንክ ሳውዲ መሰለኝ፣ ግን አይ ዶንት ኖ ፕላስ 966 ነው ጋይስ። ደብል 9 ሆነብኛ። ፕሪንት ሲያደርጉ ተሳስተው ነው። ያ ሀቡ 65 65 ፕላስ 966 ነው ሳውዲኛ ቃለው። ሳውዲ እኮ ፕላስ 96 እኮ ነው የሚለው። ለምን 29 አይታያቸው? አታዩም? 29 ያ 996 ፕላስ 996 ነው። ያ ብዬ 996 አድርጌ ልሞክረው ተደውሎልሽ ነው ሀቢባዬ? አይደለም። አንዷ ችግር ላይ ሆና የዩኒፎርሜሽን ፎቶ አንስተሽ ላኪልኝ የኤጀንሲውን ስልክ እንዳውቀው ብያት ዩኒፎርሟን ፎቶ አንስታ ልካልኝ። ከዛ ያ ፓብሊ ተሳስተው ይሆናል። ሜቢ ፕሪንት ሲያደርጉ ፓብሊ እንዳለው ምን ቢላሉ ፕላስ 996 which country ብዬ ጉግል ልጠይቀው። ፕላስ 996 ፕላስ 996 ወይ
ጋይስ ፎሎ አድርጎኝ የሀቢባ ታላቅ እህት ነኝ። ታሪክ ምናምን የለኝም። ቼኪቪም ፎሎ አድርጓት የኔ ፍቅሮች። ይህ ሰከንድ አካውንቷ ነው። ካንተን ኮድ 996 ኦር ሎኬሽን ሴንትራል ኤዥያ ነው አለ። ኤሪያ ኮድ ሎካል ነምበር ሳስተው ነው የሚሆነው። እኔ ዝም ብዬ 966 ብዬ ልሞክረው። እሺ ውዴ ቀጥይማ። እና ሀቡዬ እና በቃ ያላሰብኩትን ሀሳብ እንዳስብ አደረገኝ ልጄ። ማለት በቃ ትምህርቱ ላይም ፎከስ አይደለም ሀሳብ ውስጥ በቃ እየተጫወተ ከልጆች ጋር ምናምን በሀሳብ ይሄዳል። 24 ሰዓት ስለኔ ነው በቃ የሚያወራው ምናምን እና ለራሴ የምለው ነገር ያዝኩት ነገር የለም። በቃ ለእነሱ ነው ያደረግኩት። እና 1 ወር ነው የቀረኝ። ምን ትመክሪኛለሽ? ልግባ ወይስ ምን ላድርግ ወይስ ልቀጥል? ኮንትራክሽን ልጨርሽ 1 ወር ነው የቀረሽ እና ኦልሬዲ እስካሁን 2 ዓመት የሰራሽበት ብሬት አለ። ምን በቃ ለእነሱ ነው ማደርገው። በየወሩ እንደዚህ መጣ የትምህርት ቤት ምናምን ሲባል በቃ ለእነሱ ነው ማደርገው። በዓል በመጣ ቁጥር እንደዚህ በቃ ምንም 900 ብር ጠባ አይልም። ምንም ያዝኩት ነገር የለም። መጀመሪያም የመጣሁበት የ3 ወር ነው የ4 ወር እዳይን የከፈልኩበት። ከዛ በኋላ በቃ ለልጆቹ ነው ያደረግኩት እና በቃ ምንም ያዝኩት ነገር የለም። እና አሁን 1 ወር ነው የቀረኝ። ልቀጥል በቃ ሀሳብ ውስጥ ሆኛለሁ። ልቀጥል ወይስ ለልጆቼ ዝም ብዬ ልግባ? በቃ ዝም ብዬ ገብቼ አብሬያቸው ልሁን የሚለው እንትን ውስጥ ነኝ፣ ውዝግብግብ ውስጥ ነኝ። ራይስ ጉግል ትክክል ነው። ክራይዜኒያ ነው ምናምን የሚባል ሀገር ነው ይወጣልኝ። ኪርጊዝስታን ኪርጊዝስታን ምናምን የሚል ሀገር ነው ይወጣልኝ። እና ሁሉም ስሪ እያሉች ነው ጉዳይ ግን ማለት ነው ግራ ገባኝ ደግሞ ማለት ቢያንስ አባትየው እንደኔ ማለት ትንሽ እንኳን ትምህርት ምናምን ቢችል ለልጁ ጎበዝ ነው። ለልጆቹ ያስተምራል፣ ያስጠናል። የቤት ስራ አሁን ጎረቤት እየወሰደው ነው እንትን በሉልኝ የሚያሰራላቸው ምናምን። በፊት የሆነ ነበርኩኝ እና በቃ በዚህም አንድም ያሳስበኛል። ልጁም ትምህርቱንም እስከዚህም ስለሆነ በፊት በጣም ጎበዝ ተማሪ ነበር እኔ በማስጠናው ሰዓት። እንደገና በቃ ሀሳቡ ሁሉ እኔ ጋ ነው። በጣም ነው ስለ እኔ የሚያስበው። ትልቁ በተለይ ትንሹስ እሺ ኖርማል 6 ዓመት እና 8 ዓመት ናቸው። ትልቁ ግን በጣም ያስባል። ያ ግን አሁን ምንም ከሌላችሁ ምን ዋጋ አለው? ገብተሽ እሺ ምን ልትሰሪ ነው? አይዶን ነው ግራ ገባኝ። ብቻ አላውቅም እውነት። እኔ ግቢ ብዬ መምከርም ይከብደኛል፣ አትግቢ ማለትም ይከብደኛል። እዛ ጋር ልጅሽ ደግሞ እንጂ 2 ዓመት ብትጨምሪ ኮንትራትና ብትሰሪ አባታቸው እየተንከባከባቸው ነው አይደል? በጣም ጥሩ አባት ነው ያላቸው። ጥሩ አባት ነው። ግን በቃ የልጁ ሀሳብ ነው እኔ አሁን ግራ የገባኝ በጣም ጭንቅላቱ በቃ ስለኔ። አስጠኝ በትንሽ ብር ለምን አትቀጥሪለትም ለልጅሽ? ስንተኛ ክፍል ነው አሁን? አንደኛው አሁን ወደ 2ኛ ገና አይደል? 2ኛ ክፍል ምን የጎረቤት ልጅ አያስጠና እኮ። እንደዛ ነው የቤት ስራም ሲሰጠው ምናምን ጎረቤት ነው እየሄደ እንትን የሚለው ምናምን። ባልሽ ጭራሽ ነው ያልተማረው ምንም? ምንም አያውቅም እኮ። ስለዚህ 2ኛ ክፍል የጎረቤት ልጅ ምንም ያስጠናል። ከፍ እያለ ሲሄድ አንቺ እስከዛ ትደርሽለታለሽ። አንቺ ዩኒቨርሲቲ ድረስ የተማርሽ ሰው ነች። ስለዚህ ራስሽ ታስጠኛለሽ። 2 ዓመት ጨምሪ። 2ኛ ክፍል ከሆነ ከ2 ዓመት በኋላ እኮ ልጅሽ 4ኛ ክፍል ሲሆን አንቺ ሀገር ቤት ትገበያለሽ። ስለዚህ 2 ዓመት ጨምሪ። ትንሹ ገና ትምህርት አልጀመርማ። ጀምሯል። አሁን ጀምሯል። ኬጂ ማለት 6 ዓመቱ ነው። ኬጂ ምን አላት? ስለዚህ እሱ ግሬድ 1 ሲገባልሽ፣ ይሄኛው ደግሞ 4ኛ ክፍል ሲገባልሽ አንቺ ሀገር ቤት ትገበያለሽ። 2 ዓመት ጨምረሽ ስሪ። ግን አትላኪ ከዚህ በኋላ እንዴ አትላኪ። የቤት ኪራይ የለባቸውም። ቤተሰቦቹ ቤት ነው የሚኖሩት አይደል? ባልሽና ልጆችሽ
እና ለምን የመንግስት አይማሩም? ለምን የግል ታስተምሪያለሽ? ቅብጠት እኮ ነው። አንቺ እንደዚህ ተቸገረሽ የግል ማስተማር። የመንግስት አይማሩም በነፃ? ለምን የመንግስት አይማሩም? ጥያቄ መልሽልኝ። እሺ ማለት አሁን ካሁን በኋላ እንደዛ አደርጋለሁ እንጂ ያው መጀመሪያም የለመዱት እንደዛ ስለነበር ያኔም እንደዛ እኔ እየለፋው እየተቸገርኩኝ ምናምን ያኔም እንደዛ ነው የሚማረው ልጁ ትልቁ ማለት ነው። ለመሰሽ እኛ እኮ ችግራችን ምንድገሽ የግል ትምህርት ቤት ካልሆነ እውቀት የሌለ ስለሚመስለን ነው እኮ። ጥሩ እኮ እንደውም የመንግስት ነው እኮ። በቃ ስለተከፈለ ብቻ ጥሩ ስለሚመስለን እኮ ነው። የመንግስት ትምህርት ቤት እየተማሩ ቤት ውስጥ በደንብ ካጠኑ አለቀጣት ሞር እንዳለ እንዲህ ብታያቸው ትልልቅ ቦታ የደረሱ ሰዎች የመንግስት ትምህርት ቤት ነው የተማሩት። ወይ ደግሞ ለአንድ ወር ፍቃድ ወስጄ አስፈቅጄ ሰዎችን ተመልሼ መጥቼ እንትን አይቻቸው ልመለስ። እሱን ራስሽ ወስኝ ትችያለሽ። እንደዛ እጅሽ ላይ ብር አለ ቫኬሽን የምታሳልፊበት። የአንድ ወር ነው። አንድ ወር ተቀብዬ የአንድ ወር ትኬትሽን ሰዎችሽ ከታሉሽ የአንድ ወር ሄደሽ ልጆችሽን እና ባልሽን አይተሽ ለመምጣት በቂ ነው። ከዛ ሌላ ቤት ደግሞ በተሻለ ደግሞ ኦልሬዲ ልምድ ስላለሽ ሌላ ቤት ትሄጃለሽ። እዚህ ቤት 900 ሪያል ደሞዝ ማይጨምሩ ከሆነ የሚጨምሩ ቢሆን እዛ ብትሰሪ ገንዘብ ለመቆጠብ ጥሩ ነው። ግን አይጨምሩም ካልሽ ሂጂ ደርስሽ ነይ። ሰዎቹ በጣም ጥሩ ናቸው። አቡ ማለት በጣም ነፃነት አለኝ። ኮንትራት ነኝ ግን በጣም ነፃነት አለኝ። አየን እኮ ሴት ልጅ በቃሽ ወሬ እያለችሽ እስካሁን ድረስ የው ስንት ሰዓት ሙሉ ቁጭ ብለሽ ስታወሪ አየን። ሰዎቹ ጋርና በጣም ነፃነት እንዳለሽ ማሻአላ። ስለዚህ ወይ ጠስሽን ነጥፈሽ ጨመር አድርገሽ 2 ዓመት ሰርተሽ ግቢ ገብተሽ አንቺ ጎበዝ ነሽ። ድሮም ገና ድንች ቀቅለሽ የምትሸጪ ምን የምትይ ሰው ስለሆንሽ ጠንካራ ስለሆንሽ ትንሽ ቢዝነስ ትጀምሪያለሽ 1-2 ዓመት ብትሰሪ። ያ እኔም መጀመሪያ አቅጄ የወጣሁት እንደዛ ነበረ። ያው የልጄ ሁኔታ ነው እንጂ አሁን ግን ልጆች ደግሞ ያሳዝናሉ። የእኔ ጌታ እናት የለክም ወይ አለኝ። በፊት እናትክ ነበረች አባትክ ያደርሳል እናትክ ይመልስካል እኮ ፍቅር ስላለ ሀቡ ፍቅር ስላለኛ ጋር ገባሽ። ያንን ነገር አይተው ሲጎልባቸው በጣም ቴንሽን እየሆኑ በቃ ያ ነገር ነው እንጂ እኔ ብሰራም ደስ ይለኛል እኮ። በቃ በሌሎች ናፍቆት ልብሽ ከተሰቀለ ልብሽ እንዲረጋጋ ደርሰሽ ነው ለአንድ ወር ድረስ ብለሽ መምጣት። ሰዎች ግን ደሞዝ አስጨምሪያቸው። ቤቱን ስለወደድሽው ሰዎቹ ጥሩ ስለሆኑ ደሞዝ አስጨምሪያቸው። እሺ በርቺ። በጣም ጀግና ነሽ። በጣም አድንቄሻለሁ። ባልሽን በሽታውን ሳትንቂ የሚጥል በሽታ እያለበት በበሽታው ምክንያት ያው ስራ መስራት ስለማይችል ሲያገኝ ብቻ እየሰራ ሳያገኝም አንቺ አብረሽ ሆነሽ ከጎኑ እየሰራሽ አለመማሩን ዩኒቨርሲቲ የተማርሽ ሆነሽ እሱ ሳይማር አለመማሩን ሳትንቂ ህመሙን ሳትንቂ በቃ ታምነሽለት አብረሽ እስካሁን ድረስ ከ17 ዓመታችሁ ጀምሮ እንግዲህ እስካሁን ድረስ በጣም ጎበዝ ነሽ። በጣም የምትደነቂ ሴት ነሽ። ልባም ብርቱ የሆንሽ ሴት ነሽ። ደግና አመሰግናለሁ። እውነት በጣም ጎበዝ ነሽ። በርቺሽ። እሺ እኔ ማርያም አንቺም ወልደሽ ለመሳም ያብቃሽ። የኔና ኢትዮጵያ ስትገቢ ነይና ከአንድ ወር በኋላ አይደል ኮንትራክትሽ የሚያልቀው? ኢትዮጵያ ስትገቢ ነይና ንገሪኝ። ሰላም በይን። ገባሁ እኮ ከልጆቼ ጋር ተገናኘው በይን። እሺ እናቴ እሺ ልሻለሁ። እሺ እሺ። እና እስከ መጨረሻው ከባልሽ ጋር አብራችሁ ኖሩ። አሜን በይ። አዎ እንዴ አዎ ግድ ነው። ግን ያውልሽ አሁን ሄደሽ ደግሞ 3ኛ እንዳታረግዢ እናቴ። አይ አሁንማ 3ኛ ካረገሽ እዛው ቀረሽ። ከዛ እንደገና ድንች መቀጠል ልትጀምሪ ነው፣ ድንች መሸጥ። አይ አሁንማ እንደዛ አላደርግም የምር። ስለዚህ ተጠንቀቂ። አንድ ወር ከባልሽ እና ከልጆች ጋር ጥሩ የፍቅር ጊዜ ያሳልፈሽ ሄደሽ ደግሞ 2 ዓመት ሰርተሽ ትመለሻለሽ። ከዛ በቃ ተመልሰሽ እንዳትሄጂ። ግን እንዳትልኪ ልጆችሽን የመንግስት አስገቢያቸው። ለምግባቸው ብቻ የሚሆን እንግዲህ ሱስ ስራ ያጣም ለምግባቸው ብቻ የሚሆን አይደል? የቤት ኪራይ ከሌለ የትምህርት ቤት ክፍያ ከሌለ ለሆዳቸው ብቻ አቅተውም። ባልሽ ጎበዝ ነው። ያ ካገኘማ ወደኋላ አይልም ለቤቱ። ስለዚህ ለሆዳቸው ብቻ እንደምንበል 2 ዓመት እርሳኝ። 5 አልክም። መደወል ብቻ ነው። ፍቅር ሰጥሃለሁ እየደወልኩ ደሞዜን ግን እርሳ። 2 ዓመት በቃ 2 ዓመት ጥርቴ ነክሼ ሰርቼ ገንዘብ አጠራቅሜ ከ2 ዓመት በኋላ ስመጣ
አብረን ጥሩ ህይወት እንኖራለን ብለሽ እንደማትልኪ ያስጠንቅቀሽ ነግረሽ እንዳትልኪ። የ2 ዓመት ደሞዝሽ በቃ የ2 ዓመት ከሰራ አሁን የ2 ዓመት ያዥ። እሺ እንዴ ቆይ ሀቢባዬ ስራ የለውም እንዴ? አይሰራም? አዎ ያ የሚጥል በሽታ አለበት ባሏ። ድንገት አስፋልት ለቤት ቦታ ስለሚጥለው እጁ ደግሞ ይጠመዘዛል እና እጁ ሰባራ ነው። እንደዛ ከስንት አንዴ ሲያገኝ ቀላል ስራ ሲያገኝ ይሰራል፣ ካላገኘ ደግሞ አይሰራም። በጣም ጠንካራ ናት። ቤት ውስጥ በጣም ያግዛታል። እቃ ያጥባል፣ ቤት ያጸዳል፣ ቡና ያፈላል፣ ወጥ ይሰራል። እሷ ድንች ቀቅላ እሳት ያቀጣጥልላታል፣ እንጨት ያቀጣጥላል። በጣም ጎበዝ ነው። በጣም ነው የሚያግዛት። በጣም ጠንካራ ናት። ግን በስመ አብ እኔ ትዕግስት የለኝም። በጣም ጎበዝ ነሽ። እውነተኛ አፍቃሪ ናት። እውነተኛ ሴት ናት። ደግሞ እሱ ድንግል ሆኖ ነው ያገኘችው። የመጀመሪያው ነች እሷ። አንቺም ግን የመጀመሪያ ሆነች ለሱ? እኔ አይደለሁም እሱ ነው። አሳዝን የኔ ጌታ። እሱ የመጀመሪያው ሆኖ አንቺ የመጀመሪያው አይደለሽም። አንቺም የመጀመሪያው ነበር። እና በጣም እድለኛለሽ እንደዚህ አይነት መልካም ባል ማግኘትሽ፣ የሚወድሽ፣ የሚታመንልሽ፣ የሚታዘዝሽ ባል ማግኘትሽ በጣም እድለኛ ነሽ። እኔ ወድ እስከ መጨረሻው ፈጣሪ ያቆያል። አሜን አሜን። እኔ ወድ አመሰግናለሁ። እሺ እናት በርቺ። እና ኢትዮጵያ ገብተሽ ልጆች ስታገኝ ፕሊስ መተሽ ሀቡ ገብቻለሁ ብለሽ ጻፊልኝ እና አስገባሻለሁ። ትነግሪናለሽ። ቢያንስ በቪዲዮ ባታውጪ በድምፅ ታሰሚናለሽ። ልጆችሽን በድምፅ ሰላም ናቸው። እሺ እናት። እሺ አመሰግናለሁ። ይህን የመሰለ ጣፋጭ ታሪክ በቃን እያሉ ኮመንታተሮች በጣም ኮንፊደንስ ያለው ጀግና ነሽ። እኔ ምን ብዬሻለሁ? ያል መስማት ያልፈለገ ስክሮል ማድረግ ይችላል። የሰው ብዛት ምን ያደርግልናል ብዬሻለሁ። እና ምንም ሳይበግረሽ ሳታቆሚ እስከ መጨረሻው ኦልሞስት 2 ሰዓት ሙሉ ቁጭ ብለሽ ታሪክሽን ስለነገርሽን እናመሰግናለን። ጀግና ነሽ። በርቺ። እሺ እናት። እሺ እኔ ማርሻ አመሰግናለሁ። ሁላችሁንም ስላዳመጣችሁ ሁላችሁንም አመሰግናለሁ። እሺ አቡዬ ሰላም ሁኚ። እሺ እናት። እኔ እንደዚህ አይነት ሰው በጣም ነው የምወደው። ታይምስ ኮመንቱ በቃን ስትሉ ማንም አይሰማችሁ። በቃን ያለ ስክሮል ማድረግ ይችላል። ማን ያዛችሁ? ማን ሽጉጥ ደቀነባችሁ? ቁጭ ብላችሁ እንድትሰሙ ማንም። እኔ ውስጥ ነኝ፣ ቤቱን ከፍቻለሁ፣ እሰማታለሁ። ብቻዬን ብቀር እኔ እና እሷ ብቻ ብንቀር። ግን በመጨረሻ ግን አያችሁ ምን አይነት ታሪክ ሊያመልጣችሁ እንደነበር። በቃን እያላችሁም እኮ ደግሞ እኮ አልወጣችሁም እኮ። ስትገባ 7,000 ሰው ነበር፣ 1,000 ሰው ነው የወጣው። 6,000 ሰው ቁጭ ብላችሁ እየሰማችኋት ነበር። ግን በቃን እያላችሁ ነበር። እየፈለጋችሁ በቃን ትላላችሁ። በጣም ግን ጀግና ናት። ያ ሁሉ ኮመንት ሳይበግራት ታሪኳን እስከ መጨረሻው ተናግራለች። ልገርብላችሁ ባጭሩ፣ በጣም የሚጣፍጥ ታሪክ ልገርብላችሁ። እንዴት እንደተተዋወቁ ጀምሮ ከ17 ዓመቷ ባጭሩ ቅልብጭ አድርጌ ልገርብላችሁ አጣፍጬ። አዎ አልገርብም። መጀመሪያ እሷን አዎ ትላላችሁ፣ አልገርብም። እሷን ውጭ እያላችኋት አልነበር? ለምንድን ነው የምገርብላችሁ እናንተ? እሷን በቃን እያላችኋት እኔ ባጭሩ አጣፍጬ ቅመሜን ጨምሬ ስገርብላችሁ ግን ይበላላችኋል። እኛችሁን ፈልጉ። እሺ ሰዓዳ እንዴት ነሽ? ሰላም ሰላም ነው። አልሐምዱሊላህ። ትንሽ ጉንፋን ያዛርገኝ ድምፄ ነው። አይዞሽ ችግር የለም። ድምፅሽም ኦሪጂና ተነገሪን። ጭቅጭቅ አረጉን እኮ ሳዳ ብለው ምንድን ነው የገጠመሽ? አዎ እህቴ የነበረች አክስቴ ልጅ ናት። እህቴ ብዬ ነው የጻፍኩልሽ። አይባልም ያክስት ልጅ ናት። እህት ናት። ለምን ያክስት ልጅ የሚባል ነገር ኖረ? እህት ያክስት ልጅ ብትሆን ቢሆን ኖሮ እሺ ይቅርታ። እሺ ያክስትሽ ልጅ ምን ሆነች? ሳውዲ አረቢያ ነበረ የምትኖረው ማለት ነው። እሺ እና ስኳር በሽተኛ ነበረች፣ ጠለብ ቤት ነበረች። ከዛ የስኳር ታማሚ ነው የሚባለው፣ በሽተኛ አይባልም። ስኳር ታማሚ። እሺ ይቅርታ። ስኳር ታማሚ ነበረች እና ጠለብ ቤት ነበረች። መጀመሪያ ልውጣ አስጠፉኝ ምናምን ስትል እምቢ አለች እና በቃ
አጠፊም ከጠፋሽ መድኃኒትም አታገኝም ትሞቻለሽ ምናምን ብለን እምቢ አልናት። ስልካችንን ዘጋንባት ማለት ነው እንዳጠፋ። ግን ስኳር ታማሚ ሆና ሳትመረመር ነው ጠለብ ቤት እንዴት መጣች? ተመርምራ ነው ወደው ነው ሰዎቹ አውቀው ያመጧት ማለት ነው። መድኃኒቷን ሜዲካል ከወደቀች እኮ አይቻልም መምጣት። እንግዲህ አላውቅም፣ ወደው መርጠዋት ነው ያመጧት አለ ሁሉም ነገር ማለት ነው። ሰዎቹ አምነውበት ነው ያመጧት ተነግረው ማለት ነው። እሺ ከዛ እኔ ጋር አንድ ቀን ነበር የተደዋወል ነው። በዛውም ስንደዋወል ስኳር ህመም ሜዲካል አይጥልም እንዴ? ይጥላል፣ ግን ሰዎቹ አምነው ነው ያመጧት አሉ። ሰዎቹ እኮ ለሚወሱ አይቻልም እንጂ መንግስት አይፈቅድም አይደል? በኤጀንሲ ነው የመጣት እኮ አንድ ሰው ደም ግፊት የሚመረመረው እኮ አንድ ሰው ሜዲካል ከወደቀ አይመጣ ነው በቪዚት ቪዛ። ግን ሰዎቹ ሰውየው እኔ እከታተልላታለሁ ችግር የለውም እናቴም ስኳር ታማሚ ናት ብሎ አመጣት። ያኔ ኤጀንሲው ሰው አለኝ ብሎ ነው ራሱ ነው ያመጣት። ኦኬ ምናልባት ሰዎቹ እስከፈለጓት በቪዚት ቪዛ አምጥተዋት ከዛ ሊቀይቃማ ዝም ብለው እዚህ ያሰሩት። የወርክ ቪዛ ግን ሚኒስቴር ምናምን አይወጣም አይፈቅድም። በስነስርዓቱ በህጋዊ ከሆነ ስ በቪዚት ቪዛ ይሆናል ያመጧት ሰዎች። በቪዚት ቪዛ ደግሞ አንድ ሰው ምንም አይነት ህመም ቢኖርበት መምጣት ይችላል ነው መሰለኝ። ከዛ ልጥፋ ስትል እምቢ አልን ሁላችንም ማለት ነው ደምድመን። ምክንያቱም ከጠፋይ ትሞታለች፣ ባለፈው እህታችን ሞታለች። ያው አንቺን ቤት ገብቼ ነበረ በስልክ ፈንድቶባት እሷ ስለሞተች እሷም ትሞታለች ብለን ፈራን ማለት ነው። ከዛም ቢ ስንላል ሌላ ሰው አውርታ ሌላ ሰው ያስጠፋታል። ዳውራ ወይስ ምንድነው? ማሪ ትንሽ ቀንሽ የልጁን አይፓድ። አይ ውጭ ልውጣ አይቀንስልኝም። እሺ ከዛ ሌላ ሰው አውርታ ትጠፋለች ማለት ነው። ሌላ ሰው አውርታ ጠፍታ በአጋጣሚ ረመዳን ሊገባ 3 ቀን ምናምን ሲቀረው እኔ ታምሜ ደግሞ ሆስፒታል ነበርኩኝ እና እኔ ጋር እንደዋወልም ከዛ በፊት 6 ወር ያው ከጠፋይ ጀምራ እንደዋወልም ማለት ነው። ስልኳንም አላውቀውም። ግን ምን አይነት ክፉ ሰው ብትሆን ነው ስኳር ታማሚ እንደሆነች እያወቁ እናቴም ስኳር ታማሚ ስለሆነች እኔ ያሳክማታለሁ እኔ ከእናቴ ጋር ብሬ ትሪትመንት አሰጣታለሁ ብሎ ያመጣት ሰው ቤት ካልጠፋው ብላ እናንተ አናስጠፋት። በጣም መልካም ሰው ነው። አላህ ይብቃኝ አለኝ ማለት ነው። በጣም ጥሩ ሰው ነው። መድኃኒቷን እየተከታተለላት ብር መድኃኒቷን የሚከታተልላት የሚያሳክማት ከእናቱ እኩል ሰው አግኝታ ምንድን ነው የሚያቅበዘብዛት እና ካልጠፋው ብላ ምንድን ነው ከዛ አስጠፍተዋት ሌላ ሰው ነው ያስጠፋት አሉ። ከዛ ስልክ ተደወለልኝ እናቷ እያለቀሰች ማለት ነው። ከዛ ሲደወልልኝ እኔ ደግሞ ታምሜ ከሆስፒታል እንዲወጣሁ ነበርና ምንድነው ምናምን ስል በቃ ብር ሳዕዳ ታማለች እና ብር ታላክሽ ምናምን አለኝ ማለት ነው። እኔ እጅ ላይ የለኝም ከሰው አንስቼ እሺ እኔ ከሆስፒታል ገና ወጣሁ ብዬ ከሰው አንስቼ ወዲያውኑ ስካሩ ሊገላን ነው ሲሉኝ 1000 ሪያል ከሰው ስጡልኝ ብዬ ሰዋቅ ሄዶ ይሰጠዋል ላስጠፋት ሰውዬ ማለት ነው ለቤቱ አከራይ። ከዛ በማግስቱ አሳክሚያትም ነበረ ግን አመማት በጣም እና ትዕግስት ችግር ላይ ያለች ልጅ ሳውዲ ቮይስ ልካልኝ የእሷን ቮይስ እየሰማ አልሰማሁሽም። እሺ ያክስትሽ ልጅ ጠፋች እና ከሌሎች ሰዎች ጋር ተጀናጅና ጠፍታ ከዛ ታመመች አሉ ከ6 ወር በኋላ ማለት ነው። እኔ ቁጥሯም የለ እንደዋወልም ምንም የለም። እኔ ደግሞ በሰዓቱ ታምሜ ሆስፒታል ውስጥ ነበርኩኝ። ከዛ እናቷም እህቶቿም ሲያለቅሱ ብር ግዴታ መታከሚያ ብር አንጡ ሲል ቤት አከራዩ ልጅቱ ታማብኛለች እና ብር አንጡ ሲል የ1000 ሪያል ሰው እንዲሰጥልኝ አደረግኩኝ ማለት ነው። ከዛ ሰዋቅ እዛ ሂዶ ለዛ ለሰውዬ ሱቅ አስቀምጦለት ያን ብር ሰጠው። ከዛ በማግስቱ አሳክሞ ሊሻላት አልቻለም ተቀበሉኝ አለ ማለት ነው። ዱባይም አለች እሱ ጋር የምታወራው ይሄ ያስጠፋል ልጅ ጋር የምታወራው ያጎቴ ልጅ አለኝ። ከዛ እሷም እንዴት ብለን እናነሳለን ሁላችንም ጠለብነን መጀመሪያ የጠፋችው አንተ ዘንድ ነው፣ ስለዚህ ምን ወዴት እናደርጋታለን ብላ ስትለው እኔ ደግሞ
ይህን ያህል ታግሻለሁኝ ህመሟን ብትሞትብኝ ቤት ስለምያዝ እኔ በቃ አንሱልኝ አንሱልኝ አለ ማለት ነው። ቀጥታ ለምን ለፖሊስ አይሰጣትም? እሱ ያው በአምቡላንስ ጠርቶ ለምን አይሸኛትም? ከዛ አንሱልኝ ሲል ደግሞ ሌላ ሰው ጠየቅን። ምናልባት ገንዘብ ከፍለን ቢያነሱልን ብለን እነዛም ደግሞ ፈሩ ማለት ነው። ማንሳት አንችልም፣ ብትሞትብን ነገ ጧት እኛ እንያዛለን፣ ህገ ወጥ ስለሆነች እንያዛለን አሉ ማለት ነው። እኮ የመንግስት ሆስፒታል በር ላይ ወስዶ ቢጥሏት መንግስት አስገብቷል። ከዛ በኋላ እሺ መንግስት ሆስፒታል ልጣላት ወይ አለ። እኛ የአጎት ያክስት ልጅ ስለሆን መወሰን አንችልም። ፈርድ እህቷን ኢትዮጵያ ነው ያለችው፣ እሷን ጠይቅና እሷ ሄዳ ጣል ካለችህ ቃሉን ከእሷ ስማ። ምክንያቱም ነገ ጧት ልጃችንን ወይ ታረጋችሁ ብንባል እኛ መወሰን አንችልም። ትናንትና ያችኛይቱ እህታችን ስለሞተች ደግሞ ሁለተኛ በዚች ሀዘን እንትን አንልም ብለን ውሳኔ ከእህቷ እንዲቀበል አደረግን። ከዛ እህት ደግሞ መንግስት ሆስፒታል በቃ የሚያነሳ ከሌለው መንግስት ሆስፒታል ጣላት ትለዋለች ውሳኔውን ስትወስንለት። ከዛ እሺ ብሎ ከዛ በኋላ መንግስት ሆስፒታል ልጥላት ነው ሲል ቢያንስ እንኳ ስትጥላት ቪዲዮ ያኔ በሮሃ ካለች ቪዲዮ ቀርጸህ ብትልክል ምናምን ስንለው ቪዲዮ መቀረጽ አልችልም እኔ ህይወቴ አጉል ላይ ነው ስለዚህ ጥያለም ጣለ። እሻልንና ተስማምቶ ከዛ በኋላ ላይ የት ነው የጣልካት ስንለው ሪያዲ ሶፋ መካ በተሃ የሚባል ነው የጣልኳት እንጂ መንግስት ሆስፒታል አልጣልኳትም ማለት። እዛ ሆስፒታል ደግሞ እኔ የኛ ሀገር ልጅ ነበረ በጣም ሳለቅስበት ፎቶዋን ሰጠሁትና ይዞ ሄዶ ሲያያት እዛ የለይም አሉት ዶክተሮቹ። ጀመር ቪዲዮ መቅረጽ እኮ ግዴታው ምንድን ነው? ህይወቱን አደጋ ላይ የሚጥለው ግዴታ ማንም ሰው የመንግስት ሆስፒታል በር ላይ ወስዶ ሲያስቀምጥ መጣል አትበይ በእናትሽ፣ ቃሉ ያስጠላል። ማንም ሰው የታመመን ሰው የመንግስት ሆስፒታል በር ላይ ወስዶ ያስቀምጥና ከሩቅ ሆኖ ቪዲዮ ቀርጾ ነው የሚሄደው። ከዛ አምቡላንስ ያስነሳቸዋል። አልችልም፣ እንደዛ ማድረግ አልችልም። ህይወቴን አደጋ ላይ ጠማማ ስለሆነ ነው እንጂ ምንም ህይወቱን አደጋ ላይ አይጥልም። ቪዲዮ መቅረጽ ቪዲዮ ይቀርጻታል። ምንድነው ህይወቱን አደጋ ላይ የሚጥለው? እንደዛ ስንለው እምቢ አለ። ያኔ በቃ ህይወቴ አደጋ ላይ ይወርቃ ብሞትብኝም ሁሉም ነው ልጆችን ቤት ያሉትን ልጆችን አሽቼ ሚስቴ ብቻ ናት እዛ ያለው ሚስቴ ቃማ ስላላት ነው አለ። ከዛ እንደዛ ሲል እዛ ሆስፒታል ደግሞ ሲከር ፎቶዋን ይዞ ይሄኛ የሀገር ልጅ ስለምነው ሂዶ አሁን በመጨረሻ ልጅቷን አፋልጉን ነው። አዎ መሞቷን በቃ ሞቷ ከሆነ ሞቷን ያኔ በቃ የከፈልነውን ያህል ዋጋ ከፍለን እናቲቱ ነብሷ እንዲያርፍ ደግሞ ካለች ምስር ቤት ሆና ከሆነ ደግሞ በቃ እውነት እሱ ምንም ነገር ሆና ቢሆን የሰውየው ግፍ እንደሆነ ግን ትወቅ። ስኳር ታማሚ እንደሆነ እያወቀ አምኖ አምጥቶ ከእናቱ ጋር እያሳከመ እየተንከባከበ ያለ ሰውዬ ስትቀብጥ ወንድ ፈልጋ ከሀበሻ ጋር ተጀናጅና ጠፍታ ይኸው አውጥቶ ወይ ያልታከመች አውጥቶ ጣላት። ለዚህ ነው ሁሌ ግፍ የሚከተለው ግፈኞች ስለሆነ። አሁን ፎቶ አለጠፊና ስክሪን ሪካርድ እናርግልሽ። ሌላ ምን ማድረግ እንችላለን? ሌላ እኮ ምንም ማድረግ አይቻልም። ጠፍታለች፣ ህገ ወጥ ናት። ፓስፖርቷ አለ ኤምባሲ ለመጠየቅ የፓስፖርት ኮፒ ምናምን አለ ብለዋል። እሱን እንላለን። ኤምባሲ ደውላችሁ ለምን ስለ እሷ ምንም አይነት ኢንፎርሜሽን ከደረሳቸው አትጠይቁም? ኤምባሲ ደውላችሁ እንችላለን። እኛ ማንም ይችላል። ኢትዮጵያ ኤምባሲ ደውሉ። ቤተሰብ የምናውቀው ነገር ስለሌለ ያኔ ምናልባት እሱ አሁን እየፈራ ነው። እሱ ምናልባት ያኔ ቢጠየቅ ያኔ ከነሩሃ ነው የጣላት ወይስ ሞታ ነው? በቃ እሱ ነገር በጣም ነው እንትን ያለን ማለት ነው እኮ። ጠይቁታ እናንተ ቤተሰቦቹ ለምን አትጠይቁት? ቤተሰቦቹ የጠይቁትም የእሷ ቤተሰቦች ስልኩን ስጫቸው ይጠይቁት። ቤተሰቦቿ ስትላት ሆስፒታል በር ላይ ከነሩሃ ነው ጥያት አለ ያለው ሴትዮ ካለ እንግዲህ እንትን በይ ፎቶ አለጠፊና እዚህ ጋር ስክሪን ሪከርድ እናርግና ሳውዲ ላይ የሆስፒታልም ሆነ እስር ቤት ያያት አበሻ ካለ እንዲነግረን። በተረፈ ደግሞ ቤተሰቦቿ እህቷን ፓስፖርቷ ኮፒዋን ይዛው ሄዳ ውጭ ጉዳይ መጠየቅ እንደምችል ንገሪያት። ፈርድ እህቷ ያልሽ ኢትዮጵያ ያለችው እዛ ኢትዮጵያ ውጭ ጉዳይ። እሺ ጠብቂ፣ ሴትዮ እየደወለኝ ነው። ደጋ ፎቶዋን አርጊያ መጀመሪያ በግሪን ጋላሪ ስክሪን ሪከርድ እናርግና ሳውዲ የሚኖሩ ኢትዮጵያውያን ሆስፒታል ውስጥም ሆነ
እስር ቤት ውስጥ ካዩት መንግስት ይቅርታ ሴትዮ የመጣችብን እና ምን እናድርግ? ኢስላም ነው ህይወት የምትለውን አስገቢያት። እኔ ልውረድ። አላስገባም። 80 ሰው ሳስገባ አሉልም። ሂጂ መዳምሽ ጋር ስትጨርሺ ታረጊያለሽ ፎቶዋል። በአንድ ጉዳይ አንድ ሰው ብቻ ነው ማስገባው። ማሪ ሂጂ መዳምን ታዘዢ፣ ስትጨርሺ ትመጭና ፎቶዋን ታረጊና ከዛ እንትን ትያለሽ። ስክሪን ሪከርድ ታረጋላችሁ። እሺ ውዶቼ፣ ስሟን እንጠቅስና በሳውዲ አረቢያ ሆስፒታል ውስጥም ሆነ እስር ቤት ያያችኋት ካላችሁ ባካችሁ ተባበሩን ብለን ስክሪን ሪከርድ እናደርጋለን። ግን ማለት ነው በጣም ነው የሚያሳዝነው። ትክክል ያልሆነ ነገር አታድርጉ። የስኳር ታማሚ መሆኗን እያወቀ ሰውየው አምጥቶ ከእናቱ ጋር እያሳከመ ጥሩ እያደረገላት ያለ ምን ፈልጋ ነው የምጠፋው? አንድ የስኳር ታማሚ ሕክምናውን በስርዓት እያገኘች ደሞዟ እየተከፈላት ጥሩ እየሰራች ምን ፈልጋ ነው የምጠፋው? ምን ፍለጋ? እንግዲህ የገዛ እህቷ ሰውየው በጣም ጥሩ ሰው ነው አላህ የሚፈራ ነው እያለች ነው እያሳከማት። ለምን ኦቨር እንትን ትላላችሁ? ግፍ እኮ ይከተላል። የሰውየው ግፍ ተከተላትና ሀበሻ ጋር ኢጃዛ ቤት 6 ወር ኖራ ጨፍራ ላይፏን እንጆ ያርጋ ከዛ ስትታመም ሀበሻ አውጥቶ ጣላት። ለራሱ ይፈራላ። ተከራዮች አሉ። መታከሚያ 1000 ድርሃም 1000 ሪያል እህቶቿ እንዲልኩ አረገ። በ1000 ሪያል አሳከማት። ስለባሰባ ስላልዳነች አውጥቶ ጣላት። ፈጣሪ እኮ ያያል እኮ የምንሰራውን ግፍ እኮ ይከተላል። ሌላ ዜጋ ላይስ ቢሆን ካልከፉብን ለምን እንከፋለን እኛ? ለምን ለእንጀራችሁ ታማኝ አትሆኑም? ለስራችሁ ታማኝ ለምን አትሆኑም? ታማኝ ካልሆናችሁ ያ ሰውዬ ታማኝ ስለነበረ ፈጣሪ ደግሞ ግፍ እንዲከተል ያደርጋል። ሳትበደሉ ከኮንትራት ቤት ከወጣችሁ ግፉ ተከትሎቹ ስለሚወጣ ወይ ወንድ አስረግዞ ይጥላችኋል፣ ወይ ብራችሁን ወንድ ይበላችኋል። የዛች የታማኙ አሰሪያችሁ ግፍ ማለት ነው። ግን ተበድላችሁ ተገፍታችሁ ከሆነ የወጣችሁት ይቀናችኋል። አንዳንዱ እኮ ምንም ሳይበደል ምንም ሳይሆን ለመጥፋት ብሎ ከኢትዮጵያ ይመጣል። ፍሪ ቢዝነስ ስለሚወደድባቸው በኮንትራት መጥተው እዚህ ፏፈሽ ለማለት ኢጃዛ ቤት ሺሻ ለመሳብ መጠጥ ለመጠጣት ቦይ ፍሬንድ ለመያዝ ብለው ከኮንትራት ቤት ምንም ሳይሆኑ እናት የሆነች መዳም ገጥማቸው ምንም ሳይሆኑ ከሀበሻ ጋር ተጀናጅነው ይጠፋሉ። ከዛ ያ ግፍ እንዳያልፍላቸው መቼም ሰርተው ብር እንዳይዙ በወንድ እንዲበሉ በበሽታ እንዲያዙ እንዲንከራተቱ ያደርጋቸዋል። ለምን? ፈጣሪ ጥሩ እንጀራ ሰጥቷቸው ያንን እንጀራ ገፍተው ሲወጡ ማለት ነው። ፈጣሪ እኮ ያያል። እዛ እኮ ነው የማይሳካላችሁ ሳትበደሉ ስጠፉ። 4 ዓመት 6 ልጅ ነው ያሳደግኩት። 6 ልጅ መዳም ሳትበድለኝ ለምን እጠፋለሁ? ሳትበድለኝ ነፃነት ፈልጌ ውጭ ቢያምረኝም በሚጨፍሩ ክለብ በሚሄዱ ፌስቡክ ላይ በማየው ፖስት ብጓጓም ግን ንጹህ እንጀራዬን ገፍቼ አልወጣም። ፈጣሪ የሰጠኝን ንጹህ እንጀራ ሲጠፋ ኢጃዛ ቤት ጀነት ነው የሚያደርጉት። ተሰብስቦ ሺሻ ለመሳብ እና ቡና እየጠጡ ለማማት፣ ወንድ ለማስገባት፣ ለመጠጣት፣ ፏፈሽ ለማለት ለሌላ ነገር እኮ አይደለም። ሳይበደል ሰው የሚጠፋው ሊደፈሩ ሲሞክሩ የሚጠፉ እሺ ህይወታቸውን ለማዳን ነው። ሲደበደቡ የሚጠፉ ነብሳቸውን ለማዳን ነው። ደሞዝ የማይከፈላቸው ደሞዛቸው ስለተበላ የሚጠፉ በነፃ የአረብ አሽከር ላለመሆን ነው። ሰው ግን ምንም ሳይጎልበት ከመሬት ተነስቶ ይጠፋል። ግፍ አለ እኮ። ሀቢባዬ is this your second account? ቢፋም ምናምን የሚለው Oh, Be Family? That's yours? Yes, that's mine. Okay. My second account. Okay. አሁን የላኩት የመዳም ነው። ኦኬ አቡ አሁን ልግባ አቡ አንድ ሂጅ ማሪ። አንቺ የምትሰሪው ሳውዲ የመዳምሽ ስልክ የዱባይ ምን ጉድ ነው? ኧረ በእናትሽ አንቺ ሴትዮ ልታሳብጅኝ ነው እንዴ? የመዳምን ስልክ ላኪልኝ አልኩሽ። የመዳም ብለሽ የላክሽልኝ የኢማራት ስልክ ነው። አንቺ ያለሽው ሳውዲ ነው። የመዳም ስልክ ላኪልኝ። የቢሮ ምናምን የላከችው የአፍጋኒስታን ቁጥር ነው። ምንድን ነው አፍጋኒስታን የሚባል? ይህንን ቁጥር ነው። ይህንን ሀገር ማንበብ አልችልም። እናንተ አንበቡልኝ።
የሀገሪቷ ስም KY እንዴት ነው ይሄ? ሁለተኛ ላይ ያለው ስልክ ይታያቸዋል። ምንድን ነው የሚለው ሀገሩ? ይሄ ምንድን ነው የሚለው? አይዶን ሀው ቱ ሪድ KYRG ወይ እንጻፈው እና ጉግል ላይ ጉግል እንትን እንድትለው ፕሮናውንስ እንድታደርገው ላድርገው ፊደሉ